ሰላም ክብራና ክብራት የበጠለስ ሚዲያ ባሳይ ደርቤ የሚቀርበው የግንቦት 28 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። የትናንት መደበኛ ፕሮግራማችንን በጠለስ ሚዲያ ዋናው ቻናል አፕሎድ ማድረግ አልቻልንም ነበር። ለዚህ ምክንያቱ ደግሞ ሪኮመንዴሽኑ በጣም ስለቀነሰ ነው። በሚገርም ሁኔታ 60-70% የነበረው ሪኮመንዴሽን ወደ 1% 2% ወርዷል። ምክንያቱ ምን እንደሆነ አላውቅም። እንግዲህ የዩቲዩብ አልጎሪዝም ስለተቀየረ ሌሎችም ላይ የተከሰተ ነገር ይሁን የኔ ላይ ብቻ የደረሰ ይሁን እርግጠኛ አይደለሁም። ስለዚህ ሪኮመንድ እንዳደርገን ምን ማድረግ ትችላላችሁ መሰላችሁ? ሁላችሁም አንሰብስክራይብ ካደረጋችሁ በኋላ መልሳችሁ ሰብስክራይብ አድርጉት። እንደምታስታውሱት ኖቲፊኬሽንም እየደረሳችሁ አይደለም። ስለዚህ የደወል ምልክቷንም ተጫኑ፣ አንሰብስክራይብ አድርጉና መልሳችሁ ሰብስክራይብ አድርጉት። እንደዛ ስታደርጉ ኖቲፊኬሽን ይልክላችኋል፣ ሪኮመንዴሽኑም ይጨምራል። ቪዲዮአችንን በምታዩበት ሰዓት ታፕታፕ አድርጉ። የልብ ምልክቷን ጫን ስታደርጓት ኢምፕሬሽኑ ይጨምራል። እንደዚህ አይነት ነገሮችን በማድረግ ላይክ በማድረግ ኮሜንት በማድረግ ተደራሽነታችን እንዲጨምር ማድረግ ስለምትችሉ ይህም በማድረግ ጠለስ ሚዲያን አሳድጉ፣ አበረታቱ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። የመጀመሪያ ርዕሳችን የአማራ ትግል ያለበት ሁኔታና ቀጠናዊ ትስስሩ ምን ይመስላል በሚለው ጉዳይ ላይ ያሉኝ ምልከታዎች ወደ እናንተ የማደርስ ይሆናል። እንግዲህ የአማራ ትግል ከትናንት ጋር ሲነጻጸር በሚገርም ፍጥነት ወደፊት መጓዙን እንረዳለን። በወታደራዊም በፖለቲካዊም በተለያዩ ነገሮች ስንመዝነው የአማራ ትግል ከትናንቱ ጋር የሚገናኝ አይደለም። ትናንት አፋብን አልነበረም። ዛሬ ግን አፋብን የተባለ ድርጅት ማዋለድ ችለናል። መላው አማራ የሚኮራበት የሚተማመንበት ከአማራም አልፎ ለኢትዮጵያ ተስፋ የሆነ ለቀጠናው ተስፋ የሆነ አፋብን የተባለ ድርጅት ማዋለድ ተችሏል። ይህ ድርጅት ደግሞ በወታደራዊ ጉዳዮች ላይ ያለውን ብቃት እኛ ቀርቶ አገዛዙም የሚመሰክረው ነው። የአፋብንን ወታደራዊ ብቃት የመከላከያ ጄኔራሎችም የሚመሰክሩት ነው። በደፈጣ የ5 ዓመት የ6 ዓመት ልትሉ ትችላላችሁ። ከትግራይም ጋር ከተደረገው ጦርነት ጊዜ አንስቶ አፋብን ወይም ደግሞ ፋኖ በደፈጣ ነው ያሳልፈው እና የ6 ዓመት ልምድ ያለው ድርጅት ተወልዷል። እና ከዚህ ድርጅት ፊት የሚቆም እግረኛ እስካሁን ድረስ አብይ አህመድ ማግኘት አልቻለም። በድሮን የመሳሰሉ ቴክኖሎጂዎችን በመጠቀም አንዳንድ እንቅስቃሴዎችን መክታት ቢችልም በወታደራዊ ቁመና ግን የሚወዳደሩ አይደለም። ሌላው ፖለቲካዊ ጉዳዮችን በተመለከተ ከበፊቱ ጋር የሚነጻጸር አይደለም። አሁንም ቢሆን ጉድለት መኖራቸው የሚካድ ባይሆንም በፖለቲካዊ ጉዳዮችም ወደፊት እየተጓዘ ነው ማለት ይቻላል። እስካሁን ባሉ ጊዜያት በወታደራዊ ቁመናው የተሻለ ቢሆንም በፖለቲካዊ ጉዳዮች ላይ ግን ወደኋላ ይቀረ ነበር። አሁን ላይ ግን ወደፊት የመጡት ጀግኖች ፖለቲካውንም እያቀላጠፉት በመሆናቸው የተነሳ ከቀጠናው ኃይሎችም ጋር ለመስራት ጥረት እያደረጉ በመሆናቸው የተነሳ ዘመቻ ተቀጣጥሏል። ያ ዘመቻ ደግሞ ውጫዊ ብቻ እንዳይመስላችሁ ውስጣዊ ጭምር ነው። ከውስጥም ጭምር አርበኛ መስሎ ትግል ሜዳ የተገኘ ጥቅመኛ ሁሉ አሁን ላይ ብቅ እያለ ይገኛል። የችንቁላል ጫጩቶና ከመወለዷ በፊት መጨንገፍ ይገባታል ብለው የወሰኑ ኃይሎች እየተጠቃቀሱ ይገኛሉ። በፋኖ ትግል ውስጥ አፋድን ለመፍጠር የሚንቀሳቀስ ኃይል መኖሩ በግልጽ እየታየ ነው። አፋድን የነ ማስረሻ ሰጤን የነ ኮሎኔል ፈንታውን አፋር ለመፍጠር የሚንደፋደፍ ኃይል እያየን ነው። ግን ተባኖበታል። ያልተባነነ ከመሰለው ተሳስቷል። ግን ብዙ ስራ ሲሰራ እያየን ነው። ለእነ ወንድሞች ያለን ምክር ታሪካችሁን አታበላሹ፣ ራሳችሁን በገንዘብ አትሽጡ። የእናንተ ስም ቢመነዘር እኮ ብዙ ጥቅም ማስገኘት የሚችል ነው፣ ብዙ ሀብት ማፍራት የሚችል ነው እና ህዝብን በሚጠቅም መስመር ውስጥ ተሰማርታችሁ ብዙ ጥቅም ማካበት ትፈልጋላችሁ። ያን ያህል የግል ጥቅማችሁ የሚያሳስባችሁ ከሆነ ቆንጆ ሀሳባችሁን ለህዝብ የሚጠቅም ሀሳባችሁን ሽጣችሁ ጥቅም ማካበት ትችላላችሁ። ህዝብን የሚጎዳ ነገር ህዝብን ለገበያ አቅርባችሁ ሽጣችሁ ራሳችሁን ለመጥቀባት ሞክሩ። አትበሉትም፣ እናንተም አትበሉትም፣ ልጆቻችሁም አይበሉትም። ስለዚህ በነማስረሻ የምትቀሉ ወገኖች ካላችሁ ያሉበትን አዘቅት ያልተረዳችሁ ነው። ወደዳችሁም ጠላችሁም አካሄዳችሁን አይቶ የሚያዋድስ አካሄዳችሁን አይቶ የሚወቅስ ትውልድ ተፈጥሯል። ይህ ትውልድ ዛሬ ላይ የበደሉትን የካዱትን መፋረድ ባይችልም በታሪክ ተጠያቂ መሆናችሁ ግን አይቀርም። ስለዚህ አንዳንድ ወገኖች የድሮ አፋድ የነበራችሁ የአቋም ለውጥ አድርጋችሁ የመጣችሁ የምትመስሉ አሁንም ውስጡን እየሰራችሁ ያላችሁን ነገር ይታወቃል። ተው አይጠቅምም። የገበሬ ትግል ላይ አትቀልዱ። የሀገር ህልውና ላይ አትቀልዱ። የወገን ህልውና ላይ አትቀልዱ። ባይበላስ ቢቀርብላችሁ እስኪ በራሳችሁ ላይ ወስኑ፣ በራሳችሁ ላይ ፍረዱ።
የገንዘብ ጥቅም ካለ ፍላጎት ካላችሁ ይሄን ያህል ለገንዘብ የተጋነነ አመለካከት ካላችሁ ባላችሁበት መስመር ገንዘብ መስራት ይቻላል። በትክክለኛ መስመር ውስጥ ሆናችሁ ገንዘብ ስሩ፣ የግል ጥቅማችሁን አካብቱ፣ ለህዝብም እየታገላችሁ ማለት ነው። የህዝብን ትግል በአፍጢሙ ተክሎ ግን ለመክበር የሚደረግ እንቅስቃሴ መቆም አለበት። እያየን ነው፣ ሰንሰለቱን እያየን ነው። ሁሉም ነገር ግልጥልጥ ብሎ ካበቃ በኋላ በግልጽ እንመጣለን። ነገርኩ። አንተ ከእስክንድር ልትበልጥ አትችልም፣ ከኮሎኔል ፈንታው ልትበልጥ አትችልም። ትናንት እነዚህን ሰዎች የምናከብራቸው ነበሩ። ክደም መስመር ውስጥ ሲገቡ ግን ተችተናቸዋል። ስለዚህ እናንተም ላይ ተመሳሳይ ነገር ይዘን መምጣታችን አይቀርም። አሁን ላይ እየጠሩ ይገኛሉ፣ ብዙ ነገር እየጠራ ይገኛል። አማራን ትግል ወደፊት ለማስፈንጠር የሚንቀሳቀሱ ጀግኖች መፈጠራቸውን ተረድተናል። ጀግኖች ማለት ነው። እንደ አማራ እንደ ኢትዮጵያ ብቻ አይደለም፣ እንደ ቀጠናው የአማራን ጥቅም ለማስከበር የሚንቀሳቀሱ ጀግኖች ተፈጥረዋል። በዛው ልክ ደግሞ ውስጡን የሚሽሎኮሎክ ሾላካ በሁለት ቢላ የሚበላ እዛም አለሁ ይላል፣ እዚህም አለሁ ይላል። አንድ ጊዜ ከባዕደን አንድ ጊዜ ከአርበኝነት ሜዳው የሚያዳክር ደግሞ ተፈጥሯል። ቁጥራቸው ግን ትንሽ ናቸው። ዛሬ የትኛውም ከሃዲ በአማራ ላይ ክህደት ቢፈጽም ያንጋጋ አሰልፎ ይዞት የሚገባው ጦር የለም። ያንን ኮሎኔል ፈንታው ማድረግ አልቻለም። ማስረሻ ሰጤም ማድረግ አልቻለም። ጠባቂዎቻቸውን እየያዙ እንደውም ለሁሉም ጠባቂዎቻቸው ሳይናገሩ 3-4 ጠባቂዎቻቸውን እየያዙ ነው ሽልክ ያሉት። ምክንያቱም እንደዚህ አይነት ነውር እየፈጸሙ መሆናቸውን ቢያውቁ የራሳቸው ጠባቂዎች እንደሚገሏቸው ስለሚረዱ ሚስጥራዊ አድርገው የተወሰነ ጠባቂ ይዘው ነው ሲገቡ የታዩት። ስለዚህ ነገም ቢሆን አሰልፈ የምታስገባው ሰራዊት የለም። ግን ለምን ትከሽፋላችሁ? ወንድሞቻችን ለምን ትከሽፋላችሁ? እንዲህ አሁን በዚህ በአማራ ትግል ውስጥ የገንዘብ ጉዳይ ይታሰባል እንዴ? በደም በራሰ ምድር ውስጥ ገንዘብ ስለመስራት ይታሰባል እንዴ? ምን አይነት አይምሮ ቢኖራችሁ? እና የሆነ ሆኖ ይሄ ሊፈጠር የቻለው ግን ፖለቲካዊ እንቅስቃሴዎች እየተደረጉ በመሆናቸው የፋኖ ትግል እያደገ በመምጣቱ የተነሳ አሁን ላይ ውስጣዊም ውጫዊም ኃይሎች እየፈጠሩት ይገኛሉ። የትግራይና አማራን ግንኙነት ማበላሸት ነው በሰፊው እየተሰራበት የሚገኘው። ኢትዮጵያን ከዚህ አይነት መከራ ሊገላግላት የሚችለው በሰሜኖች መካከል የሚካሄድ ትብብር ነው። ሌሎችንም ያቀፈ ትብብር፣ በሰሜኖች ተጀምሮ በሌሎች የሚጠናቀቅ ትብብር ነው። ይህንን ለማወቅ ብዙ ማሰብ አያስፈልግም። ትግሉን የምትከታተል ከሆነ ያለንበትን ሁኔታ የምታውቅ ከሆነ ያለ ትብብር አማራጭ መኖሩን ትረዳለህ። ምንም አይነት አማራጭ አለመኖሩን ትረዳለህ። ስለዚህ የትግራይና አማራ ግንኙነት መበላሸት አለበት ተብሎ አሁን ፋኖን የመከፋፈል ስራ በሰፊው እየተሰራ ይገኛል። የጋራ አቋም በተያዘባቸው ጉዳዮች ላይ ተነጥሎ መውጣት ይታያል። ይህንን በደንብ ልብ አድርጋችሁ ልትሰሙኝ ይገባል። የጋራ አቋም በተያዘባቸው ነገሮች ላይ ለምሳሌ እንቅስቃሴ ካለ ያ እንቅስቃሴ ይፋ ሳይደረግ በአንድ ሰው በሁለት ሰው የሚወሰን ነገር የለም። ግን ወደ ሚዲያ ሲመጣ ደግሞ የሚወራው ግማሹ ለብቻው የሆነ ነገር እንደሚፈተፍት፣ ግማሹ እውቅና እንዳለው እየተደረገ የሚወራው ነገር ተገቢ አይደለም። የጋራ እየተደረገ ሁሉም እውቅና አለው ማለት ይቻላል። ግን አሁን ላይ የጋራ አቋም በተያዘባቸው ጉዳዮች ላይ የራሱ ተነጥሎ የመውጣት አዝማሚያ እያየን ነው። ልክ ነውር የተፈጸመ ያህል ከዛ ነውር ውስጥ ራስን መዞ ለማውጣት እየተሞከረ ይገኛል። ነውር አይደለም ግን እየተፈጸመ ያለው አኩሪ ተግባር ነው። አኩሪ ታሪክ ነው እየተሰራ የሚገኘው። የዛ አካል መሆን የሚያኮራ እንጂ የሚያሳፍር አይደለም። ሌላው የሆድና የባዕዳንን ስጋት የሀገርና የሕዝብ ስጋት አድርጎ ማቅረብ። ሶሻል ሚዲያ ላይ አይታችኋል። 24 ሰዓት ስለ ትግራይና ስለ አማራ ግንኙነት፣ ስለ ኦሮሞ ግንኙነት፣ ኦሮሚያ ግንኙነት ነው እየተወራ የሚገኘው። እንዴት ከኦኤልኤ ጋር ይታሰባል? እንዴት ከህወሓት ጋር ይታሰባል እየተባለ ይገኛል። እንደዚህ አይነት ባርባሪክ የሆነ ስርዓት ተሸክመ ባርባሪክ አውዳሚ የሰው ህይወት ግድ የማይሰጠው ስርዓት ተሸክመ ዘራፊ ህዝብ አደሂቶ የማይጠገብ አገዛዝ ተሸክመ በትግራይና በአማራ ግንኙነት ስትሰከሰክ አስበዋል? ምን አይነት አስተሳሰብ ነው ያላችሁ? ሪሊ የቲፒኤልኤፍን በለው ቲዲኤፍን በለው አሁን ከአፋብን ጋር የሚያደርገው ጥምረት ስጋትነቱ ለኦህዴድ ወይስ ለኢትዮጵያ? ኢትዮጵያ ሴፍ የሆነ መዳፍ ላይ ተቀምጣ ደህንነቷን ጠብቆ የያዘ መሪ መዳፍ ላይ ተቀምጣ እነዛኞቹ ኃይሎች ተባብረው መጥተው ኢትዮጵያ እንዳያፈርሷት የሚሰጋ ኃይል አስባችሁታል? በሃይማኖታችን እየተሳደን፣ በማንነታችን እየተሳደን፣ ሙስሊሙ አልተመቸው፣ ክርስቲያኑ አልተመቸው። የተመቸው አለ እንዴ? አማራው አልተመቸው፣ ኦሮሞ አልተመቸው፣ ትግራው አልተመቸው። ለሁላችንም ስቃይ የሆነች ለሁላችንም ሲኦል የሆነች ሀገር ተሸክመን ከሌና ከሌ ተጣምረው ሊመጡ ይችላሉ በሚል ስጋት 24 ሰዓት መናጥ ምን ይሉታል?
ደግሞ ይህም ፍርሃታቸውን እኮ ለሀገር አድርገው ለማስተዋወቅ ሲሞክሩ ነው የሚገርመኝ። ኦህዴድ እንኳ በእናንተ ልክ ተንበቁቋል እንዴ? ኦህዴድ በእናንተ ልክ በላብ ጨቂቷል እንዴ? ፈራችሁ እኮ በጣም ነው የፈራችሁት። በጣም ግን እንደ እውነቱ ከሆነ ለኢትዮጵያ የሚያስብ የትኛው በኢትዮጵያ ውስጥ ያለ ትብብር ለዚች ሀገር ጸጋ መሆኑን ይረዳል። በኢትዮጵያ ውስጥ የሚፈጠር ክፍፍል የሚጠቅመው ማን ነው ከተባለ አገዛዙን ነው የሚጠቅመው። በተጨባጭ እኮ ይሄንን እኮ የፖለቲካ ፍልስፍናው አድርጎታል እኮ። ሙስሊሙን ከኦርቶዶክሱ፣ አማራውን ከኦሮሞ፣ አማራውን ከትግራው እያባሉ የመኖር ኢንተረስት ያለው አገዛዝ ነው። ስለዚህ እንደዚህ አይነት ሀሳብ ያለውን ኃይል ደግሞ ህልሙን ልታከሽፍ የምትችለው አንድ በመሆን ነው። ይህንን ሀሳብ ታዲያ አሁን ላይ አንዳንዶች ፈርተውት 24 ሰዓት ሲዘበዝቡ እያየን ነው። ሰሞኑን እንኳ አንድ መድረክ ላይ እናመሰግናለን አሳየ መባሉ እንደ ትልቅ ነገር ተቆጥሮ የጽምዶ ጋዜጠኛ ተሸለመ እየተባለ ሲነበነብ፣ ጽምዶ ጋዜጠኛውን ሸለመ እየተባለ ሲወራ ነበረ። ይገርማል እኮ በቃ እንዴት አድርገው ትንሹን ነገር እንደሚያሳድጉት ስታስቡ ይገርማችኋል። ትንሹን ነገር እዚህ ግባ የማይባለውን ነገር አሳየ ደርቤ ላለፉት ዓመታት ልፋቱ የሆኑ አርበኞች መጥተው እናመሰግናለን ወንድም ማለታቸው የሚበዛበት ሆኖ በዚህ ልክ ርዕስ ሊሆን የቻለው በጣም እኮ አስገራሚ ነው። ልክ ዋንጫ የተሰጠኝ ይመስል ሜዳሊያ፣ የወርቅ ሜዳሊያ አንገቴ ውስጥ ያስገቡልኝ ይመስል ተጋኖ ጽምዶ ጋዜጠኛውን ተረባረቡ እኮ በቃ ፌስቡክ ላይ እኮ ከሰሞኑን የተከፈተው ዘመቻ እናይመስላችሁ። ለምን ከተባለ ትርጓሜው ጠፍቷችሁ አይደለም። ግን አሳየ ደረበ አነሰም አደገም የአማራና የትግራይ ህዝብ ግንኙነት ላይ እየሰራ ነው። የአስተሳሰብ መመታት አለበት። እንዲህ አይነት አስተሳሰብ መመታት ሲገባው ለምን ቴንኪው ተባለ ነው። ይሄ ነው ቅሬታው። እና አስተሳሰቡን የመምታት ጉዳይ መሆኑ መረዳት ያስፈልጋል። በተረፈ ህወሓት ከመጣ ኢትዮጵያ ትፈርሳለች የሚል አስተሳሰብ ኢትዮጵያ እንዲሰማቸው በትግራይም በኩል እየተሰራ መሆኑ መታወቅ አለበት። እነ ጀኔራል ክንፈ ዳኘው መጥተው የሚቀባጥሩት ነገር ያንን ስጋን ለመፍጠር ሆን ብለው ነው። እንደዚህ አይነት ኃይሎች የኛ ወንድሞች ሊሰሩ አይችሉም፣ በታሪክ ሊሰሩ አይችሉም። እንዴ ከኢትዮጵያ በበለጠ የተቆርቋሪነት ስሜት ቢኖራቸው እንጂ የኛ ወንድሞች ከአንተ ያነሰ ስሜት ሊኖራቸው አይችልም። ክንፈዳኘው ጋር ሊሰራ ይችላል እንዴ? እኔ ምንም ቢሆን የትግራይና አማራን ህዝብ ግንኙነት የምደግፍ ቢሆንም እንደ ክንፈዳኘው ካለ ሰው ጋር ግን እንዲሰሩ አልፈቅድም። ያ ማነው ቱጂ የሚባለው ሰውዬ ማለት ነው። እንደዚህ አይነት አስተሳሰብ ያላቸው ሰዎች ጋር እንዲሰሩ አልፈቅድም። እና ከዛ ውጭ ግን ያን አስተሳሰብ የሚያቀነቅኑት ተመሳሳይ አይነት ስጋት እንዲሰማን ፈልገው መሆኑ መታወቅ አለበት። እነዚህ ሰዎችማ ተገንጣዮች ናቸው። ኢትዮጵያን የማፍረስ እቅድ ያላቸው ናቸው። ስለዚህ ማንም ሰው ከህወሓት ጋር ከትግራይ ጋር መስራት የለበትም የሚል አቋም እንድናራምድ ስለሚፈልጉ በዛኛውን በኩል እየተሰራ መሆኑን ማወቅ ያስፈልጋል። በተረፈ ወንድሜ ግርማ ካሳ በውስጥ ማስተያየት ልኬለታለሁኝ። ይህንንም በአደባባይ መናገር ፈልጋለሁ። ያው ርዕስ አድርጎ በሰፊው እየሰራበት ስለሆነ ባለፈውም የኔን ተምኔል ሳይቀር ቆርጦ ወስዶ ለጥፎት ነበረ። ልክ ነው የሰራው ይመስል ማለት ነው። ከግብፅ ጋር እየተባበርን ነው ያልኩ ይመስል ማለት ነው። ለኢትዮጵያ አስባለሁ የምትል ከሆነ ያንተ ኢትዮጵያ ትግራይን አታካልልም እንዴ? ትግራይ ጋር መስራት ሲባል እንዴ ከትግራይ ህዝብ ጋር እኮ መስራት ይቻላል አትበለኝ። ያ የህዝብ ለህዝብ ግንኙነት ትናንትም የነበረ ነው፣ ወደፊትም ይቀጥላል። ስለ ፖለቲካዊ ትግል የምናስብ ከሆነ ግን ከኤሊቱ ጋር ነው ልሰራ የምችለው። ኤሊት ማለት ደግሞ ህወሓት ነው። ኤሊት ማለት ሳወት ነው። ኤሊት ማለት ባያቶና ነው። ሌላ ከኤሊት ታመጣ ነው ወይስ አፋብን ትግራይ ገብቶ ወጣቶችን እየመለመለ አንተ ጥሩ አስተሳሰብ አለ አንተ ጥሩ አስተሳሰብ የለህም እያለ እንዲመለመል ፈልገህ ነው። ኦሮሚያ ስትመጣ ኤሊት የምትለው ኦላ ነው። ኤሊት የምትለው ኦህዴድ ነው። ኤሊት የምትለው ኦፌኮ ነው። ሌላ አለ? ስለዚህ አብሬው መስራት እችላለሁ ከምትለው ኃይል ጋር ከነዚህ መካከል አንዱ መርጠ ነው ልትሰራ የምትችለው ያን ነው። ከዛ ውጭ ግን አሁን ላይ ያለንበት ሁኔታ አገራዊውም ዓለም አቀፋዊው አጠቃላይ ነባራዊ ሁኔታ አንድ ብሔር ብቻውን አሸንፎ ድል አድርጎ ሰንጥቆ 4 ኪሎ ለመግባት የሚፈቅድ ነው ወይ? ይህንን ጥያቄ በአደባባይ መልስ እንድትሰጡኝ ይፈልጋለሁ። ይፈቅዳሉ? ነባራዊ ሁኔታ ይፈቅዳሉ? ዓለም አቀፋዊ ሁኔታ ይፈቅዳሉ? ኢትዮጵያ የ78 ብሔር ብሔረሰቦች ሀገር ነች። አማራው ሰነጣጥቆት 4 ኪሎ ገብቶ ከዛ በኋላ የሆነ ምስለኔ እያደራጀ ለኦሮሚያ፣ የሆነ ምስለኔ እያደራጀ ለትግራይ፣ የሆነ ምስለኔ እያደራጀ ለወላይታ መስጠት የሚችልበት እድል አለ ወይ? እንደዚህ አይነት ኋላ ቀር አስተሳሰብ ውስጥ መግባት የሚፈልግ አርበኛ ወይም አማራ አለ ወይ? የለም። ይህ አስተሳሰብ ያለው እናንተ ጭንቅላት ውስጥ ነው።
ለነፃነቱ ሊታገል የወጣ የሌሎችን ባርነት ጭኖ አይመለስም። በማዕደን አልወከልም ያለ እኔ በመረጥኩት ትወከላለህ ሊል አይችልም እና ትግላችን ለኦሮሞ መሆን አለበት። ስለ እኩልነት እንታገላለን ካል ለኦሮሞም ነው የምንታገለው፣ ለትግራይም ነው የምንታገለው፣ ለሲዳማም ነው የምትታገለው። እኩልነት ነው እያወራህ ያለው። ስለ ነፃነት ከሆነ የምታወራው ያንተ ነፃነት ውስጥ ትግራይም አለ ኦሮሚያም አለ። ገባ? ከዛ ውጭ ግን ለራስህ ነፃነት ብቻ ከሆነ የምትታገለው የሌሎች ባርነት እዛ ነፃነት ውስጥ መኖሩን መረዳት መቻል አለበት። እኩልነት ካልክ በኋላ ሌሎችን የማታቅፍ ከሆነ በእኩልነት ውስጥ የበላይነት መኖሩን መረዳት መቻል አለበት። ይህን መገንዘብ ያስፈልጋል እና በዓለም አቀፍም ደረጃ ተቀባይነት የለውም። ህወሓትን እኮ ከጣርማ በር ያስመለሰው በዛን ሰዓት ላይ ማለት ነው ከምንም በላይ ዓለም አቀፋዊው ተቃውሞ ነው አይደለም። የዲፕሎማቲክ ማህበረሰቡ አልተቀበለውም። ተመለስ፣ ምንም አይነት የኤክስቴንሽን ስራ ሳሰራ፣ ምንም አይነት የፖለቲካ ስራ ሳሰራ ብቻህን መተህ 4 ኪሎ ልትቀመጥ አትችልም። ኢትዮጵያን መተህ ይቀጠቅጡሃል። ስለዚህ ተመለስ ነው የተባለው። አማራው እየታገለው ባለበት፣ ኦሮሞውም በተነሳበት፣ ብሔር ብሔረሰቦች በአጠቃላይ እንደ ጠላት በሚመለከቱበት ሰዓት ላይ ብቻውን በጠመንጃ አሸንፎ ለመምጣት ነው ጥረት ያደረገው። ከዛ ባለፈ ግን ትግሉን የሚያከብደው ለብቻ እንቀሳቀሳሉ ማለት ነው። ይህም መረዳት ያስፈልጋል። ውስጣዊ ትግል ነገም ይቀጥላል። ህወሓት ጋር ብትሰራ፣ ኦላ ጋር ብትሰራ፣ የጋምቤላን በለው፣ የጉምዝን በለው፣ የአፋርን በለው፣ የሶማሌም በለው እነዚህ ኃይሎች ጋር ብትሰራም ውስጣዊ ትግል ይኖራል። ነገም ቢሆን በውስጣዊ ትግል በጠረጴዛ ዙሪያ እየተነጋገርክ የምትፈታው ችግር ይኖራል። ለብቻ ይመጣለው ካልክ ግን ቻሌንጁን አትቋቋመው። ቻሌንጁ ደግሞ ዓለም አቀፋዊም ነው አገራዊም ጭምር ነው። እንደ አንድ ብሔር ብሔረሰብ ሲመጣ እኮ በስጋት የሚመለከት ሌላ ብሔር ብሔረሰብ መኖሩን ማወቅ ያስፈልጋል። እዛ ውስጥ ግን አፋሩም ወኪልህ አለ፣ ጉምዙም ወኪልህ አለ፣ ከሁሉም ብሔር ብሔረሰብ ወኪሎቻችሁ አሉ ተብለው ሲነገሩ ደግሞ ነገሮችን ያቀላችኋል። ስለዚህ እናንተ ለሀገር በማሰብ የምታቀነቅኑት ሀሳብ ውስጡ ሲፈተሽ የሚገኘው ኦህዴድ ነው። ኦህዴድ መታደግ ነው። ይህንም ባርባሪክ የሆነ ስራ መታደግ ነው። እናንተ ጭንቀት ውስጥ ያለው ሀሳብ ቅንጣት ታክል የሀገር አስተሳሰብ የለም። ቅንጣት ታክል ማለት ነው። ስለ ሰሜኖች ትብብር ሲወራ አባቴ እዛ ውስጥ ቁስ የለባትም። የቁስ ጉዳይ አይደለም። ይሄ ቅዱስ ሀሳብ ነው። ይህ ቁስ ጉዳይ አይደለም። በጭራሽ ቁስ ጋር መደበህ እንትና ተከፋይ ምናምን ብለህ የምታልከሰክሰው ሀሳብ አይደለም። የኢትዮጵያ ብቸኛ መዳኛ ነው። ብቸኛ መዳኛ የአገዛዝ ዋናው ነገር ከትናንት ጋር ሲነጻጸር ምን ይመስላል? ለኢትዮጵያ ይመጥናታል አይመጥናትም? አገር እያስተዳደረበት ያለው መንገድ ለኢትዮጵያውያኖች የሚገባ ነው ወይስ የሚገባ አይደለም? ይህንን ጥያቄ መመለስ ነው። የሚገባ አይደለም ብለህ ካሰብክ ደግሞ መዳኛው ምንድነው ከተባለ የሰሜኑ የተበበር ነው። በእኔ እምነት የፋኖ ትግል 3 ዕጣ ፈንታ አለ። 3 ዕጣ ፈንታ። አንደኛው ዕጣ ፈንታ መተባበር ነው። ትክክለኛው መስመር ነው መተባበር። ከሌላው የቀጠናው ኃይሎች ጋር ተባብሮ ይህንን ጨፍጫፊ የሆነ አውዳሚ የሆነ አገዛዝ ላለንበት ዘመን ለዚህ ህዝብ የማይመጥን አገዛዝ ማስወገድ ነው። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ መገበር ነው። በቃ ከዚህ በላይ ልንሄድ አንችልም። በአደንጋ 20% 10% ስልጣን ተቀብለን በየተራ እንበላ ብሎ መገበር ነው። ሁለተኛው አማራጭ ይሄ ነው። ሶስተኛው ደግሞ የለም ብቻችንን ነው የምንንቀሳቀሰው፣ ብቻችንን ድል አድርገን ቤተ መንግስት እንገባለን እያልክ በጦርነት ውስጥ ዋርሎርድ ሆነ ሀብት ማካበት ነው። ህዝብህን እየመዘበርክ ህዝብህን እያራቆትክ የጦርነት ነጋዴ ሆነ በሀብት መድለብ ነው ያለው። ዕጣ ፈንታ ይሄ ነው። ከዚህ ውጭ ዕጣ ፈንታ አለ የምትሉ ከሆነ እንነጋገር። በዚህ አጀንዳ ላይ እኔ ከየትኛውም ኃይል ጋር ለመከራከር ዝግጁ ነኝ። የፋኖ ትግል 3 ዕጣ ፈንታ አለው። መተባበር፣ መገበር መጨረሻ ላይ ያው የሚያስበላ ማለት መደራደርም ልንል አንችልም። መደራደር እኮ ሰጥቶ መቀበል ነው። እና ማስረሻ ሰጤ የሄዱበትን መንገድ መደራደር ብለህ ትጠራዋለህ እንዴ? መደራደር እኮ የሆነ ነገር ሰጠህ የሆነ ነገር መቀበል ነው። ምን ተቀበሉ? ምንም አልተቀበሉ። ሌላው ቀርቶ እስረኛ ማስፈታት ብለው እኮ እሱን እንኳን ማስፈታታቸው። ስለዚህ ምንድነው ራሳቸውን የመሸጥ ትግል የመሸጥ ስራ ነው የተሰራው እና አፋብንም ከፍ እናድርገው ቢባሉ እንኳን 20% ከባዕዳን ስልጣን ትቀበላለህ። የእነ ጌታቸው ረዳን ዕጣ ፈንታ ከዛ በኋላ ታስተናግዳለህ። ህዝቡ ከተፋህ በኋላ ከተናክ በኋላ አብይ አህመድ ጫማ ስር ወሽቆ ይጫወትብሃል። ሁለተኛው አማራጭ ይሄ ነው። ሶስተኛው አማራጭ እንዳልኩ ግን አማራ ለብቻው መታገል ያለበት አማራ ብሔርተኝነት ለብቻው ማሸነፍ ይችላል እያልክ እያቅራራህ የጦርነት ነጋዴ ሆነ በጦርነት ውስጥ ጥቅምህን እያግበሰበስክ መኖር ነው። ሌላ አማራጭ የለም ጌታዬ፣ ሌላ አማራጭ የለም።
በእርግጥ ብቻዬን አሸንፋለሁ ብሎ መንቀሳቀስ ነውር ነው ሐራም ነው እያልኩ አይደለም። ግን ያንን ለማድረግ የሚያስችል ነባራዊ ሁኔታ አለ ወይ? መግቢያ መውጫ አለ ወይ? ለምሳሌ ትግራይ ጋር ብትቃቀር መግቢያ መውጫ አለ ወይ ብላችሁ ማሰብ አለባችሁ። ዓለም አቀፍ ማህበረሰብ ያለው ድጋፍ ምን ይመስላል? አሁን እኮ አብይን እኮ እየደገፈው ነው። ዓለም አቀፍ ማህበረሰብ እኮ እየደገፈው ነው። እርግጥ በኃይል የበላይነቱን ስትቆጣጠር አቋማቸውን ቀይራ ይመጣሉ። ለጊዜው ግን ድጋፍ እያደረጉለት ነው እና ኤምኤፍ ድጋፍ እያደረጉ ነው። አውሮፓ ህብረት እንኳን አልታዘበውም ብሎ ንቆት የነበረው ምርጫ እንደገና እውቅና ለመስጠት ሲንደፋደፍ አይተናል። ስለዚህ ዓለም አቀፍ ማህበረሰብ ያለው አታይ ምን ይመስላል? የውጭ ድጋፍ አለ ወይ? የቴክኖሎጂ የበላይነቱ ብዙ ነገር ይወስናል። ብዙ ነገር ማለት ነው። እነዛ ሁሉ ነገሮች ስትመለከት ፋኖ ማሸነፍ ካለበት መተባበር ትክክለኛው መስመር መሆኑን ትረዳለህ። እና እነግርሃለሁ ስለ መተባበር ሲወራ ወደኋላ የሚያፈገፍግ አርበኛ ካየ እሱ ጥቅመኛ ነው። እሱ የወድድ ኤጀንት ነው። እሱ የባዕደን ኤጀንት ነው። እነግርሃለሁ እዛ ትግል ሜዳ ላይ ሆኖ የትግል መሪ ሆኖ ነገሮችን እያየ እያስተዋለ ትብብር ሲባል የሚያፈገፍግ መሪ ካየ እሱ አማራ ትግል ግቡን እንዲመታ የማይፈልግ ትግሉን አስሮ የያዘ የውስጥ አርበኛ መሆኑን መረዳት ያስፈልጋል። ይህንን መረዳት ያስፈልጋል። የትኛውንም ሰው የትኛውንም አርበኛ የትኛውንም ለአማራ ቆረቆራለሁ የሚል ኃይል ስለ ትብብር ስትዋሩት ወደኋላ ሲያፈገፍግ ካያችሁ ከዛ ሰው አስተሳሰብ ውስጥ ምንም ፍሬ ነገር አትጠብቁ። ቅንጣት ታክል ፍሬ ነገር አትጠብቁ። እኔ የደረስኩት ድምዳሜ ይህንን ይመስላል። በተረፈ ግን በትክክለኛ መስመር ውስጥ ደግሞ ትግሉን ይዘው እየተጓዙ ያሉ ጀግኖች አሉ። እነሱን ጠብቋቸው፣ እነሱን አክብሯቸው። ሊዘመትባቸው ሲሞከር ተከላከሉላቸው። በትክክለኛ መስመር ውስጥ የፈለገ ዘመቻ አይበግረንም ብለው ይህ አገዛዝ መወገድ አለበት ብለው ራሳቸውን እያቀለጡ ያሉ ጀግኖች አሉ። እነዛ ጀግኖች ቁጥራቸው ደግሞ ከኒኞቹ ጋር ሲወዳደር 99% ነው። ጦሩም ይፈልጋል። በነገራችን ላይ ጦሩም ትብብር ይፈልጋል። ከሌሎች ጋር ተነጋግራችሁ ወደ ትክክለኛ ትግል ታስገቡን ከሆነ አስገቡን፣ ካልሆነ እድሜያችንን ጫካ ውስጥ መፍጀት አንፈልግም የሚል ኃይል እኮ ተፈጥሯል። ስለዚህ 99% ይህን የሚፈልግ ነው። የአማራ ህዝብ 100% ይፈልጋል። የብልጽግና እንዲዘርፉ የፈቀደላቸው አመራሮች፣ እሱ የፈጠራቸው ባለሀብቶች 0.0 ምናምን % ብለህ ልትገልጻቸው ከምችለው ውጭ አብዛኛው የአማራ ህዝብ እርግጠኛ ነኝ፣ በእርግጠኝነት መናገር የሚቻለው ፋኖ ከየትኛውም ኃይል ተባብሮ ከዚህ አገዛዝ ነፃ እንዲያወጣው ይፈልጋል። የኢትዮጵያኖች ማመለካከት ይሄ ነው። ከአማራዎች ባለፈ ለምሳሌ ኦላ ካውንስል ውስጥ አለበት ሲባል የተቃወመ ኦሮሞ አይታችኋል? ስልጣን እንኳን ከያዘው ኃይል መካከል ማለት ነው የተቃወመ ጽምዶ ተብሎ ሱዳን ላይ ቢወራ የሚወቀሰው በቦታው ያልተገኘው አማራ አልተገኘም እኮ አማራ ምን አድርግ እንደሚሉት ግን ግልጽ አይደለም። እዛ ላይ የተገኙ የትግራይ ተወላጆች ላይ የትግራይ ኤሊት ሲዘምትባቸው አይታችኋል። የኦሮሞ ኤሊት ወኪሎቹ ላይ ሲዘምት አይታችኋል። አማራ ግን ባልተገኘበት አንዳርጋቸው ጽጌ ወከለው ተብሎ የሀገር ነገር ሲባል ነበር። ዘመነ ካሴ ቢገኝም ያው ሞገሩ ይቀጥላል። በተመሳሳይ መልኩ ካውንስልም ላይ ሲወራ እንኳን የአማራን ጥቅም አሳልፈው የማይሰጡ ጀግኖች ወክሎት ያለ ቢሆንም ግን ደግሞ እየተወገዘ ያለው እየተጠለጠለ ያለው ማን ነው? አማራ ነው። ያንን ዘመቻ የከፈቱት ማን ናቸው? አማራዎች ነን የሚሉ ናቸው። በተጨባጭ የምትፈትሻቸው እነዛ ሰዎች ጸረ አማራ ሆነው ታገኛቸዋለህ። ሌላው የእስክንድርን ሴል መንፈራገጥ ይመለከታል። የእስክንድር ሴል ነፍስ ለመዝራት እየተንፈራገጠ ይገኛል። በትግል ሜዳውም በሚዲያውም ጭምር ነፍስ ለመዝራት እየተንፈራገጠ ይገኛል። በተለይ በሚዲያው በሰፊው ተከስቷል። ትናንትና በህወሓት ኢህአዴግ ዘመን ባለፉት 27 ዓመታት ማለት ነው የወያኔ ደህንነቱ ነው ጥፍር ሲነቅል የነበረ ጉደኛ ሁሉ ዛሬ ወንድሞቻችንን ጀግኖቻችንን የወያኔ ተላላኪዎች የሚል ዘመቻ ከፍቶባቸዋል። ወያኔ ሲላላክ የነበረው ማን ነው? ና እስኪ ና እንከራከር። የመላላክ ጉዳይ አይደለም አባቴ። አብረን እንስራ ማለት መላላክ አይደለም፣ አብረን እንዳን ማለት ነው። እና ሀቀኞቻችን ላይ ዋነኞቻችን ላይ እንደዚህ አይነት ዘመቻ ሲከፍቱባቸው እያየን ነው። ወያኔን ስትላላክ የነበርከው ደህንነቱ ነው። አማራን ጥፍር ነቅላለሁ፣ አማራን አኮላሻለሁ እንደዛ እያሉ ስለሆነ ማለት ነው። አሁን ላይ ጥፍር ሲነቅል የነበረው ብልስ ሲያኮላሽ የነበረውን አገዛዝ ወደ ስልጣን ለመመለስ እናንተና ፈረሱ ነው እያገለገሉ ይገኛሉ የሚል ጩኸት ስለሆነ እየተጮኸ ያለው ማለት ነው። እና ወያኔ በህወሓት ኢህአዴግ ጊዜ እንደዛ አይነት ነገር ተደርጎ ከሆነ አድራጊው እኮ አንተ ነበርክ። በጥፊ የመታሃቸው ደህንነቱ ነው ማለት ነው። በጥፊ የመታሃቸው ወንድሞቻችን እኮ ዛሬ ሚዲያ ላይ እየተነተኑ ናቸው። አይደለም እንዴ? እየተነተኑ ናቸው። ስለዚህ ማንን ይወቅሳል? በተረፈ ባለፉት የፖለቲካ ጉዟቸው ለአንድም ቀን ትክክል ሆነው የማያውቁ ሰዎች ለአንድ ቀን እንኳን
ትክክል ሆነው የማያውቁ ሰዎች እከሌ ተሳስቷል ብለው ለመውቀስ ሞራሉን ከየት እንደሚያመጡት አይገባኝም። ባልደራስ ባላደራው እያሉ ሲያምታቱ የነበሩ በባልደራስ ስም የአዲስ አበባን ህዝብ ሲያስበሉ የነበሩ ከባልደራስ ውስጥ እስክንድርን መዘው አውጥተው የፋኖ ትግል ውስጥ በማስገባት ሲበጠብጡ የነበሩ ከዛ ከከፋዮቻቸው ጎን ተሰልፈው ደግሞ ትናንት ትግል ሜዳ ያስገቡት ላይ ሲዘምቱ የነበሩ ዛሬ እንደገና ሌላ ገንዘብ ኪሳቸው ውስጥ ሸጎጥ ሲደረግላቸው ታላቁ እያሉ ተከስተዋል። ታላቁ ትናንት ታናሽ የነበረውን ታላቅ አድርገው ተከስተዋል። ትናንት ሲያወድሷቸው የነበሩትን ደግሞ እየዘመቱባቸው ይገኛል። ሶሻል ሚዲያ ላይ የሚለጠፈው የሚሰራው ሚም ስትመለከቱ ይዘገንናቸዋል። ዋና ዋና የሚባሉት ዋና እነ ዘመነ ካሴ ላይ እነ አበበ ፈንታው ምሬ ወዳጆ ላይ እነ ሄኖክ አዲሴ ላይ የሚሰሩትን ሚም ስትመለከቱ ታዝናላችሁ። እነዚህን ሰዎች አማራ ብላችሁ መጥራት ይቀፋችኋል። ትናንት በህወሓት ኢህአዴግ ጊዜ የአገዛዙ ደህንነቱ ነው ህዝብ ላይ የበደሉት በደል ልክ ትክክል ሲሰራ እንደኖረ ሰው ማለት ነው። ዛሬ ወያኔ እያሉ ወንድሞቻችንን ደብረጽዮንን ወይም ደግሞ ጀነራል ምግበይን አሸክመው ፖለቲካ ለመስራት ሲሞክሩ ይገርማል። እና አሁን ላይ እስክንድር ያደራጃቸው ሯጭ የሚመስሉ ተንታኞች ሞገዱን ተቆጣጥረውታል። ስለ ትክክለኝነትም እያወሩን ነው። ትክክለኛው መስመር ይሄ ነው እያሉን ይገኛሉ። ለአንድ ቀንም ትክክል ሆኖ የማያውቁት ኃይሎች ትክክለኛውን መስመር ለማሳየት እየሞከሩ ይገኛሉ። ሆኖም ግን የህዝብና የገንዘብ ትግል ይለያያል። ገንዘብ ባስከቡልህ ቁጥር ቋንቋህንና አቋምህን አትቀያየር። በያዝከው አቋም ጥቅም ሲመጣ ያንን ጥቅም ተቀበል። አቋምህን የሚያጠናክር ስለሆነ በመንገድህ እንድትገፋ የሚያበረታታ ስለሆነ ያንን ተቀበል። ከዛ ውጭ ግን ገንዘብ የሰጠ ሁሉ እንደፈለገ አቋምህን የሚቀያየርህ አትሁን። አሁን ላይ እየታየ ያለው ግን ይሄን ነው። ህዝብን ከማስተማር በፊት ራስህን ቀይር። ሌላውን ከመምከር በፊት ከማስተማር በፊት መጀመሪያ የራስህን አስተሳሰብ ለመቀየር ሞክር። ራሱ ጥቅም የሚጨነቅ ስለ ህዝብ ጥቅም ሊያስብ አይችልም። ጌታዬ ስለ ራስህ ጥቅም የምትጨነቅ ሰው ከሆንክ ስለ ህዝብ ጥቅም በፍጹም ልትቆም አትችልም። ምክንያቱም የምትጨነቅነት የግል ጥቅም አለ። ያንን ጥቅምህን ያስከበረ ሁሉ ሀሳቡን እየጫነ እንደፈለገ ስለሚነዳ የሆነ ሆኖ ግን በህዝብ ጥቅም ስም የራሳቸውን ጥቅም ማስከበር የሚፈልጉ ኃይሎች በተለይ ደግሞ የእስክንድር ተቃጣሪዎች አሁን ላይ በስፋት እየተንቀሳቀሱ ይገኛሉ። እስክንድር የሚዲያን ጉልበት ይረዳል፣ የሚዲያን ኃይል ይረዳል። ጋዜጠኛም ስለነበረ ማለት ነው። ስለዚህ እንደገና ሁለተኛ ዙር ገባር ለመፍጠር ጥረት እያደረገ ይገኛል። እንደዚህ ሰውዬ መቼም ከታሰበው ከሚገመተው በተቃራኒ ሆኖ የተከሰተ ሰው የለም። ብዙ ከሃዲዎችን አይተናል። በሱ ልክ ግን ከሚገመተው በተቃራኒ ሆኖ የተከሰተ ሰው የለም። በ100% በንጽህናው ሲታወቅ የነበረ ሰው 100% ሌላ አይነት ስብዕና ውስጥ ተዘፍቆ ስታገኘው ማለት ነው። አሁንም ይቀርብላችኋል ትዊተር ስፔስ ላይ ማለት ነው። የአፋብን የፋኖ አንድ አባል ነኝ ብሎ ራሱን ካስተዋወቀ በኋላ ሌላ ፖለቲካ ሲሰራ ታገኙታላችሁ። የፋኖ አባል ከሆንክ አንድ አባል ከሆንክ ምን ሲሆን ነው ወደ ሚዲያ መጥተህ የምትቀባጥረው? ምን ሲሆን? ዛሬ እኮ አመራር ራሱ እንደፈለጉ መጥቶ መቀባጠር አይፈቀድም። የፋኖ አባል ነኝ የምትል ከሆነ ህጉን ተቀብለህ መመሪያውን ተቀብለህ አብረህ መጓዝ መቻል አለበት። እኔ ከአባልነት መውጣት አለበት ብዬ ነው የማስበው። ምንም በቃ ፋይዳ የለውም። እዛ ትግል ሜዳ ውስጥ እሱ ሰውዬ አያስፈልግም። አሁንም ቢሆን አስተሳሰቡን ነፍስ እንዲዘራ ለማድረግ ጥረት እያደረገ ይገኛል። ድሮ ገንዘብ ሰጥቶ ምናምን ከዛ አቋማቸውን ቀይረው እንዲገቡ ያደረጋቸውን ሸዋ ላይ እየተሳካለን ነው ብዬ አላሰብም። አንዳንድ ኃይሎች አንድ ሁለት በጣት የሚቆጠሩ ግለሰቦች በመጠቀም አሁንም ትግሉን የመበታተን ስራ ለመስራት ሰፊ ስራ እየተሰራ ይገኛል። በተረፈ በአክቲቪስቶቻችሁ በኩል በጋዜጠኞቻችሁ በኩል ዋነኞቻችን ላይ ዘመቻ የምታስከፍቱ ሰዎች በቀጣይ የምንመጣባችሁ ይሆናል። እኔን የዘመታችሁብኝ ለምንድን ነው? ሀቀኞቹ ስለደገፍኩ ነው። እንደው የተለየ ኮኔክሽን ስላለኝ አይደለም። ሆነ ለመናገር ማለት ነው ትክክለኛ መስመር ናቸው ብዬ የማስባቸውን ጎንደር ነው ሳልን፣ ጎጃም ነው ሳልን፣ ሸዋ ምናምን ሳልን አማራ ናቸው ብዬ ስደግፋቸው ነበር። ትክክለኛ መስመር ውስጥ የነበሩትን እነ ሀብቴ ወልዴን ከነዘመነ ካሴ ያሳነስኩበት ጊዜ ነበር እንዴ? ደሳለኝ ሲያስብ ሸዋን ከሄኖክ አዲሴ ያሳነስኩበት ጊዜ ነበር እንዴ? በፍጹም። በተሳሳተ መስመር ውስጥ ነበር፣ ሁለት መስመር ውስጥ ነበር። በጊዜው ትችት ስንሰጣጥ ነበር። እነዚህ ሰዎች ናቸው ሰሞኑን ላይ ዘመቻ ያስከፈቱት ማለት ነው። በተረፈ ግን አክቲቪስት
አክቲቪስት አስተማርታችሁ ወንድሞቻችን ላይ ዘመቻ ያስከፈታችሁት እነማን እንደሆናችሁ ጠንቅቀን እናውቃለን፣ አላማችሁንም እንረዳለን። ግን ያላችሁበት መስመር የተሳሳተ መስመር ስለሆነ መሸነፋችሁ የሚቀር አይደለም ማለት እወዳለሁ። ትለፋታለሽ እንጂ አትከብሪያት እንዳለው ነው ራስ አርበኛው። ትለፋታለህ እንጂ አትከብራት። ትለፋታለህ ብትዘርፍ እንኳ ዛሬ ትግሉን ለመሸጥ ብታስብ እንኳ አትበላትም፣ አትከብራትም። ይሄን መረዳት ያስፈልጋል። በተረፈ ይሄን ባርባሪክ ስርዓት ማትረፍ የሚቻል አይደለም። ይህን ባርባሪክ ጨፍጫፊ የሆነ ስርዓት ልታተርፉ የምትጋጋጡ በሙሉ ራሳችሁ ላይ ጉዳት ከማድረስ ባለፈ ይህን አገዛዝ ማትረፍ አትችሉም። አማራዎች ተጨፈጨፉ ብለህ ስትጮህ ኦሮሞዎችም አሉ እኮ በማለት መልስ የሚሰጥ፣ ኦርቶዶክሶች ተጨፈጨፉ ብለህ ስትነግረው ኧረ ሙስሊሞችም ተገለዋል በማለት የሚያለምጥ አገዛዝ ስልጣን ላይ ልታቆይ አስበህ በፍጹም አይሳካልም። በፍጹም ማለት ነው። ወገኖቻችን ሲጨፈጨፉ የለም አማራ ብቻ ሳይሆን ኦሮሞም ተገድሏል ብሎ ኖርማላይዝ ለማድረግ የሚሞክር፣ ኦርቶዶክሳውያን አለቁ ሲባል ሙስሊሞችም ተገድለዋል በማለት ችግሩን ለማቃለል የሚሞክር እርኩስ የሆነ አገዛዝ፣ ቅንጣት ታክል የመንግስትና ለዛ የሌለው ዘራፊ፣ ጨፍጫፊ፣ ህዝብን እያስለቀሰ 24 ሰዓት መደነስ የሚፈልግ አገዛዝ እሱን ልታተርፍ አስበህ ከሆነ በፍጹም የሚሳካ አይደለም። ራሳችሁን አታክሽፉ። ስለዚህ የሚሻለው ነገር ገምግማችሁ ወደ ትክክለኛ መስመር መመለስ ነው። በተረፈ ግን ሐቀኞቻችሁን ተከላከሉ። አማራዎች ይህንን ትብብር መደገፍ መቻል አለባችሁ። ህዝባችን ያሸንፍ፣ የስርዓት ለውጥ እናምጣ፣ እንትረፍ ከተባለ ነገም ትግል ይቀጥላል። ሁሌም እንኳን አይደለም ከሌሎች ኃይሎች ጋር አብረህ መተህ ይቅርና ወንድሞቻችን እኮ እንደ አማራ ለመስራት ተቸግረዋል አይደል እንዴ? ትናንትና እንደ አፋብን ይመጣሉ ብሎ ያሰበ ነበር እንዴ? መጣሉ ብሎ ያሰብ አልነበረም እኮ። ግን እየተገማገሙ ምን እያሉ ትናንትናም ሹመት ተሰጥቷል። በርካታ ወንድሞች ወደ አፋብን ተስበው ተወስደዋል። ስለዚህ ዛሬ እንደ አፋብን መጽናት ችለናል። ውስጣዊ ግምገማ፣ ውስጣዊ ትግል ስለቀጠለ ማለት ነው። ነገም ቢሆን ትግል ይቀጥላል በማለት ግን ይህንን ሐሳብ መደገፍ ያስፈልጋል። ይህንን የትብብር ሐሳብ ቀይ መስመር አድርጎ መንቀሳቀስ ያስፈልጋል። ቀጣዩ ርዕስ አብይ መራሹ ብልጽግና ባለፉት ዓመታት እንደ ጠላት የሚመለከተውን ህዝብ ለማጥፋት ሲፈልግ ዘወትር የሚጠቀመው አንድ ቴክኒክ አለ። ያ ቴክኒክ በታሪክና በዘር ማጥፋት ጥናት ወይም ጄኖሳይዳል ስተዲስ ምሁራን ዘንድ እንደ ዘር ማጥፋት የመጨረሻ ስቴጅ የሚቆጠር ሲሆን በጄኖሳይደሮች አንድ ጥቃት ከፈጸሙ በኋላ የዘር ማጥፋትን መካድ ወይም ድናይ ማድረግን፣ ታሪካዊ ክለሳ በማካሄድ የተፈጸመውን እልቂት እንደ ጦርነት ወይም ግጭት መቁጠርን፣ ገለልተኛ ምርመራ እንዳይደረግ መከልከልን፣ ጥቃቱን ማድበስበስንና የተጎጂዎች ድምፅ ማፈንን እንደ ቴክኒክ ይጠቀሙበታል። በዚህ መሰረት ብልጽግና የሚፈጽማቸውን ማንነትና ሃይማኖት ተኮር ጥቃቶች በእነዚህ ስልቶች የሚመሩ መሆናቸውን ትረዳለህ። የአርሲን እንኳን ለብቻው ነጥለን ብንመለከት ህዝብን ከጥቃት መጠበቅ የሚገባው መንግስት አንድ ጥቃት ከተከሰተ በኋላ የሟቾቹን ቁጥር በመቀነስ የገዳውን ማንነት በማለባበስ ከሱ ቁጥጥር ውጭ የሚወጣን የእልቂት መረጃ በሌላ መረጃ በማድበስበስ ጋዜጠኞችን፣ ሚዲያዎችን ወደ ስፍራው ባለማድረስ ሟቾችን ገዳዎች ብሎ በመክሰስ እልቂቱን ሲያሳልጥ መክረሙን እንረዳለን። ሌላውን ተውትና የዚህን ዙር የአርሲ አሰኮ ጭፍጨፋ ብቻ ብንመለከት በመሰረት ሚዲያ ይፋ የወጣውና እውነተኛው መረጃ ህይወታቸው እንዳለፈ የተረጋገጠ 53፣ አሉበት ያልታወቀ 190፣ የቆሰሉ 47፣ የታገቱና ገንዘብ የተጠየቀባቸው 6፣ የተቃጠለ ቤት 308፣ የተቃጠለ ቤተክርስቲያን 2፣ ተፈናቅለው ኢሬቻ ሚካኤል የተጠለሉ 789፣ ሱንቴ ማርያም የተጠለሉ 691፣ አሰኮ ከተማ የተቀመጡ 262፣ ሌንጮ ኦዳ፣ ወራምቡሳ፣ ቦግዶ ከወሬ የተጠለሉ 133፣ በአጠቃላይ የተፈናቀሉ 1875 መሆናቸውን ትረዳለህ። እና እውነቱ ቢሆንም ጥቃቱን በዝምታ ማለፍ የተሳነው አገዛዝ ግን በቤተ ክህነት ባስቀመጣቸው ተላላኪዎቹና በየሚዲያው ባስቀመጣቸው ጋዜጠኞቹ በኩል የተጎጂዎቹን ቁጥር ወደ 13 አውርዶ በነፍሳቸው ላይ ሲቀልድባቸው ነበር። ቤተክርስቲያኒቱም 13 ሚሊዮን ቁጥር ተቀብላ ፖለቲካ ስትሰራ ነበር። እሱ ብቻ ሳይሆን ይህ የእልቂት አጀንዳ ለአንድ ቀን ያህል ሶሻል ሚዲያ ላይ መዋሉ ከንክኖት የተለመደ ነውረኛ ተግባሩን ሲፈጽም ነበር። ማለትም ለአዲስ ቤተክርስቲያን ግንባታ የሚያስፈልጉ ቁሳቁሶችን ተሸክመው የሚሄዱ ገበሬዎችን ቪዲዮና ፎቶ የአሰላ ኦርቶዶክሳውያን በሚል ስያሜ
ወደ ሶሻል ሚዲያ በማምጣት የማጭበርበሪያና አጀንዳ የመቀየሪያ ምስሉ እውነት መመሰላቸው ወገኖች እንዲሸራሸር ካደረገ በኋላ ሙሉውን ቪዲዮና እውነተኛ መረጃውን በመልቀቅ እኒህ ኦርቶዶክሳውያን እኮ በውሸት ነው የሚጮሁት የሚል መልእክት ለማስተላለፍ ሲጥር ነበር። በእውነት ለተጎዱ ወገኖቻቸው የእውነት ሐዘን የተሰማቸውን ወገኖች በተሳሳተ ምስል ወደሚፈልገው መስመር ካስገባቸው በኋላ በአግባቡ ቢጣራ እኮ አርሲ ላይ ሰው ተገድሏል የሚሉትም እንደዚህ ምስል ውሸት እንደሚሆን ጥርጥር የለውም የሚል ዘመቻ ሲከፍት ታይቷል። በዞን አመራሮች በኩል ስለ ጥቃቱ መረጃ የለንም የሚል መልስ ሲሰጥ የተሰማው አገዛዝ ከሱ ቁጥጥር ውጭ በሆነ መልኩ የወጣውንና እውነተኛውን መፈናቀልና የኦርቶዶክሳውያን መገደል በተሳሳተ ምስል ደምስሶት ወደ ሌላ ዙር ጭፍጨፋ ለመሸጋገር ሲሞክር ነበር። ይህን እልቂት አርሲ ላይ ሊያስቆመው ይቅርና ወደ አዲስ አበባም ሊያመጣው የሚፈልገው በመሆኑ ጥቃቱን በማድበስበስ ህዝብ የማስጨረስ ተግባሩን አጠናክሯል። ከዚህ ባለፈ እንደ መንግስት እውነተኛውን መረጃ ማውጣት ፈንታ አሊዶሮውን ወይም የሰላሌውን ጥቃት በአቶ ታዬ ደንደአ፣ የአርሲውን በጀዋር መሐመድ፣ የወለጋውን በጃል ምንትስ አሳቦ መዋቅራዊ በሆነ መልኩ የሚፈጽመውን ጥቃት በዓላማ ሳይሆን በስልጣን ለሚቀናቀኑት ኃይሎች እና ግለሰቦች አስረክቦ መሄዱን የዘወትር ተግባሩ አድርጓል እና በትናንትናው ዕለትም አጀንዳ ለማድበስበስ አስቦ ያመጣው ምስል የእውነተኛ ወገኖቻችንን እልቂት ለማጋረድ ሆን ብሎ የመጣ መሆኑን ማወቅ ያስፈልጋል። ይህ አገዛዝ አንድ ጥቃት ከመፈጸሙ በፊት ጥቃቱን የሚያድበሰብስበት አጀንዳ አስቀድሞ ያዘጋጃል። ከዛ ትክክለኛው መረጃ ሲወጣበትና ሶሻል ሚዲያ ላይ አጀንዳ ሲሆንበት ያንን የተሳሳተ ነገር ይሰጠህና እሱን ይዘህ እንድትጮህ ያደርግሃል። እውነት መስሎ ተቀብለህ ስትጮህ እነዚህ ሰዎች እኮ የሚጮሁት በውሸት ነው፣ ከላይ ተገደለ የሚሉትም በውሸት ነው፣ ቪዲዮ ለምሳሌ ይሄ ምስል ለምሳሌ እውነተኛው መረጃ ይሄ ነው በማለት በተሳሳተ ምስል አሳስቶ በተሳሳተ መረጃ አሳስቶ ትክክለኛውን መርዶ ሲያድበሰብሰው ታያለህ። በተረፈ የባርሲ የተፈጸመውን ጭፍጨፋ ለሸኔ የሰጠው ቢሆንም ለኦሮሞ ነጻነት ሰራዊት የሰጠው ቢሆንም የኦሮሞ ነጻነት ሰራዊት ግን ትናንት ባወጣው መግለጫ በፍጹም ይሄ ጥቃት እሱን እንደማይመለከት ገልጿል። እንደዚህ አይነት የቦዘኔ ተግባርም መቆም አለበት ብሏል። አንድ ቦዘኔ ግለሰብ አማራን ከኦሮሞ ሙስሊሙን ከኦርቶዶክሱ አማራውን ከትግራይ እያጋደለ የሚቀጥልበት ሁኔታ ሊኖር አይገባም። በዚህ ደረጃ መግባባት ላይ ደርሰናል በማለት ትናንትና እቅጩን ነግሮታል። የኦሮሞ ነጻነት ሰራዊት እቅጩን ተናግሯል። አማራ ላይ አንዳች ጭፍጨፋ እንዲፈጸም አንፈልግም፣ ንጹሐንን ሰለባ የሚያደርግ ፖለቲካ እናራምድም። ሰሞኑን ከምርጫ ጋር ተያይዞ እኛ ዘመቻ በገባንበት ሰዓት በዛ የተበሳጨው አገዛዝ እኛን ለማስወገዝ ብሎ የፈጸመው ጭፍጨፋ ነው ማለት እቅጩን ተናግሯል። እኔ ይሄ ኦህዴድ ከሚያወጣው መግለጫ ይልቅ ከሚሰጠው መግለጫ ይልቅ የኦሮሞ ነጻነት ሰራዊትን ብቀበል እመርጣለሁ። ምክንያቱም ወለጋ ላይ ሲያሳብብባቸው ኑሯል። ወለጋ ላይ ሲጨፈጭፉ የነበረው ግን ሽመልስ አብዲሳ ያደራጀው አብይ አህመድ ያደራጀው የሸኔ ሰራዊት መሆኑ ይታወቃል። ሲወገዝ የነበረው ግን ሌላ ነው እና አሊዶሮም ላይ አርሲም ላይ የተለያዩ ቦታዎች ላይ ጭፍጨፋ የሚፈጽመው አገዛዙ መሆኑ መታወቅ አለበት እላለሁኝ። በተረፈ ጠመንጃ የያዘ ሁሉ በየቦታው የሚያግተን በየቦታው የሚጨፈጭፈን ለምንድን ነው ብላችሁ ስታስቡ ከተለያዩ ተቋማት ውስጥ እየተገፋን እየወጣን በመሆናችን የተነሳ ነው። አብይ አህመድ አማራዎችን ሰለባዎች ማድረግ የቻለው ኦርቶዶክሳውያንን ሰለባዎች ማድረግ የቻለው አስቀድሞ ከተለያዩ መዋቅሮች እንድንወጣ በማድረግ ነው። አማራን ሕዝብ እያዋደመ የሚገኘው ብአዴን የተባለውን የክልል መዋቅር ተቆጣጥሮ ነው አይደለም። ብአዴንን የአማራ ባለማድረግ ነው። መጀመሪያ ብአዴንን ከሰለበ በኋላ ነው ህዝባችን ላይ ወረራ የፈጸመው። ኦርቶዶክስን ማጥቃት የቻለው ኦርቶዶክስ ውስጥ ያሉ ሀቀኛ አባቶችን ጥግ ካስያዘና የራሱን ኃይሎች ካስገባ በኋላ ነው። ትናንትና ስለ አዲስ አበባ ሲከራከሩ የነበሩ አዲስ አበባ በኦሮምኛ መቀደስ አለበት እያሉ ሲሟገቱ የነበሩ ኃይሎችን አምጥቶ ሲኖዶስን የሚቆጣጠር ስራ ከሰራ በኋላ ነው። ሙስሊም ወገኖቻችንን ከመስጊድ ከመዋቅር የማባረር ስራ እየሰራ የሚገኘው መጅሊሱን ከተቆጣጠረ በኋላ ነው። በተለይ ደግሞ የአማራ ተወላጅ የሆኑትም ማለት ነው። ከተቋማት ውጭ ካደረገም በኋላ ነው። ከማህበራት ውጭ ካደረገም በኋላ ነው። በውጭ ሀገር ያሉ የዲያስፖራ ማህበራትን ገብታችሁ ብትመለከቱ አብዛኞቹ በጸረ አማራ ቁጥጥር ስር መዋላቸውን ታውቃላችሁ። ጌታዬ በጸረ አማራ አማርኛ ተናጋሪ አማራንን የሚሉ አማራን የሚጠሉ ኃይሎች እንደተቆጣጠሯቸው ትረዳላችሁ። ስለዚህ እንደ አማራ የሆነ እንቅስቃሴ ልታደርጉ ስትሞክሩ ከውስጥ ነው ጥፍልቅ ሽባ አድርገዋቸዋል። ስለዚህ ማህበራትን የመከለስ ስራ መስራት ያስፈልጋል። እንደ አማራ የማዋቀር ስራ ኢቨን የአማራ ተብለው የሚጠሩትን እኮ ነው የምላችሁ።
የአማራ ተብለው የሚጠሩትን የተቆጣጠሯቸው አማራ ያልሆኑት ናቸው፣ ወይም ደግሞ አማራ ትግል ግቡን እንዳይመታ የሚፈልጉት ናቸው። ኦህዴድ ስልጣን ላይ እንዲቆይ የሚፈልጉት ናቸው። ለዛ ነው ዲያስፖራውን እንዳይንቀሳቀስ የተደረገው ማህበራትን የመቆጣጠር ስራ ከተሰራ በኋላ ነው። ተቋማትን ስትመለከት የሃይማኖት ጉባኤ ልታነሳ ትችላለህ። ሌሎች ተቋማትን ቢሮክራሲውም ውስጥ ያሉትን እዛ ውስጥ ያሉ አማራዎችን የማስወገድ ስራ ሰርቷል። ከኦርቶዶክስ ሲኖዶስ፣ ከመጅሊስ፣ ከመንግስት ስልጣን ተገፍተናል። ከመንግስት ስልጣን ትናንትና የሁላችሁ ተለቆ ነበር። ከ24 የአብይ አህመድ ካቢኔ መካከል ከ24ቱ መካከል ኦርቶዶክሳውያን 2 ብቻ ናቸው። ግን ከማህበረ ቅዱሳን አንስተ የተለያዩ ለኦርቶዶክስ እንታገላለን የሚሉ የኦርቶዶክስ ተቋማት ተብለው ሊገለጹ የሚችሉ ኃይሎችን ስትመለከት ይሄ አያሳስባቸውም። ምክንያቱም ማህበራቱንም የተቆጣጠሯቸው ሌሎች ስለሆኑ ሽባ አድርገዋቸዋል። ከ24 መካከል 2 ኦርቶዶክሳዊ ያስበዋል። 25% አካባቢ የሚሆነው ሙስሊም ነው። ሌላው እንዳለ አንድ ሃይማኖት ነው። አንድ ሃይማኖት። በዚህ ልክ ልንናቅ የቻልነው እንዴት ነው? ይቺ ሀገር የጋራችን ሀገር አይደለችም። ይቺ ሀገር የአብይ አህመድ ብቻ ነች። ያዳነች አቤቤ ብቻ ነች። እነሱ እንደፈለጉ ከመዋቅር ውጭ ሲያደርጉን ዝም ብለን መመልከት አለብን። እና አብይ ግን የሚከተሉት ቴክኒክ ነው። ያውም ኦርቶዶክስ የምትለው እነበለጠ ሞላንና የጎንደሩን ማን ነው ስሙ አምጣልኝ መላኩ አለበል ኦርቶዶክስ ከተባሉ ማለት ነው። ከተባሉ እነሱም ሃይማኖታቸውን ካልቀየሩ ሌሎቹን ግን 75%ቱን አብይ አህመድ ከአንድ ሃይማኖት የተውጣጡ ማድረጉን ትረዳለህ። ይሄ አይጠቅመንም። እኔ ፕሮቴስታንትም ሊወከል ይችላል፣ ሙስሊምም ሊወከል ይችላል። ግን ሁላችንም ውክልና ሊኖረን ይገባል። ነገ መጥቶ ለምሳሌ የኦርቶዶክስ እንትን ብቻ አዋቅራለሁ ቢል እኔ አልቀበለውም፣ እቃወመዋለሁ። ምክንያቱም በእኔ ሊደረግብኝ የማልፈቅደውን ነገር በሌሎች ላይ እንዲደረግ አልፈልግም። ዞሮ ግን ትግላችንን አዳጋች ያደረገው ከባድ ያደረገው በፋኖ ትግልም ውስጥ አማራ መስለው ግን ጸረ አማራ ኃይሎች በመግባታቸው ነው። በአደንም ውስጥ ተመልከት፣ ማህበረ ቅዱሳንን ተመልከት፣ ሲኖዶሱን ተመልከት፣ መጅሊሱን ተመልከት፣ በውጭ ያሉ የዲያስፖራ ማህበራትን ተመልከት፣ ሁሉንም ተቋማት የሃይማኖት ተቋማትን ተመልከት። ሁሉም ለአማራ የሚያገለግሉ አይደሉም። እንዳንድ ህዝብ አማራን የሚያገለግሉ ሳይሆን አማራን የሚታገሉ በመሆናቸው የተነሳ ነው። ያም ሆኖ ግን ይህንን ባርባሪክ የሆነ ስርዓት መታደግ የሚቻል አይደለም። በእርግጠኝነት የምነግራችሁ ነገር በዚህ ክረምት ውስጥ ብዙ ነገር ይከሰታል። ይህንንም አገዛዙን ይረዳል። አሁን በዓለ ሲመቱን ያከብራል፣ ድግስ ይደገሳል፣ አሸነፍን ተብሎ ግን ደስታቸው ነው አይደለም። ምክንያቱም እየመጣ ያለውን ነገር ይረዱታል ማለት ወዳሉ። በተረፈ ቅድም እንዳልኳችሁ ተደራሽነታችን እንዲጨምር በአንድ ጊዜ ነው። የሚገርማችሁ ነገር 25-26 ሺህ ሲታይ ነበር ወርዶ 6 ሺህ ላይ እንዲቆም የተደረገው። ስለዚህ አንሰብስክራይብ ካደረጋችሁ በኋላ መልሳችሁ ሰብስክራይብ የደወል ምልክቷንም እንደገና በመጫን የአልጎሪዝም ቼንጅ ስላደረገ ማለት ኖቲፊኬሽን አይደርሳችሁም። ስለዚህ እንደገና በመጫን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ አበረታቱን እላለሁ። በተረፈ ከመውጣታችሁ በፊት ሁላችሁም በዚህ ጉዳይ ላይ እስኪ ሀሳባችሁን ስጡ። ኢትዮጵያን የመታደጊያ መንገዱ አብይ አህመድን የማስወገጃ መንገዱ የሰሜን ትብብር አይመስላችሁም? ከዚህ ውጭ አማራጭ አለ ብላችሁ ታስባላችሁ? ካለ የተለየ ሀሳብ ካለ ሀሳባችሁን አስቀምጡ እላለሁ። አመሰግናለሁ።